ከመካከላቸው የተወሰኑት የተባለውና የተነገረው ስላልገባቸው ጸጥ ብለው ነበር። ምንም ትንፍሽ አላሉም። አንዳንዶቹ ይህ ሰው ባገኘው ሀብትና ጸጋ ቀንተው ከድሮ ጓደኞቹ ጋር እንዲካፈለው ቋምጠው የሆነ ነገር እንዲሰጣቸው ፈልገው ነበር። ከሀብቱ በስተቀር ሌላ ነገር አልታይ ብሏቸው ነበር። ነገር ግን የተወሰኑ ጥቂቶች በዐይናቸው አዲስ አይነት ብርሃን ሲፈነጥቅ ይታይ ነበር። አልጋሚሽ ወደዚህ ግለሰብ ቤት ይመላለስ የነበረው ከጨለማ ወደ ብርሃን ሲወጣ በማየቱና በዚህ ግለሰብ ተስፋ በመጣሉ እንደነበረ አረጋገጡ። የያዘው ጎዳና ትክክለኛ ጎዳና መሆኑን፣ የሚሠራው ሥራ አግባብ ያለው ሥራ፣ ከጨለማ ወደ ብርሃን የሚወስደውን ጎዳና መያዙን ስላረጋገጠ በሸክላ ላይ የሚቀርጻቸው ጽሑፎች እየመጣ ይጎበኝ እንደነበረ ገባቸው። ምክንያቱም ይህ ሰው በትክክል ብርሃኑ ሲታየው የተሻለና ለማንም ሊገኝ የማይችል ጥሩ ቦታ ጠብቆ ራሱን የመርዳትና የመገንዘብ አቅም በጠንካራ ሥራ ባያዳብር፣ በትጋት ባይሠራ ኖሮ ያንን የያዘውን ቦታ ማንም ሸፍኖ ሊሠራ አይችልም ነበር። ለዚህ ዕድል ብቁ እስኪሆን ድረስ ጥረቱን ቀጠለበት፣ አሳካውም። ብቸኛው ተመራጭ ሰው ራሱን አደረገ። ከዚህ በኋላ በቀጣዩ ዓመታቶች አርካድ ራሱን በመመርመርና በተከታታይ በማጤን አንዴም ሳይዘናጋ በደስታ በውስጡ ያሉ የተረከባቸውና ሕይወት ራሷ ያስተማረችው ጥበብ በደስታ ለቀጣዩ ትውልድና ላደመጠው በሙሉ እያስተላለፈ ኖረ። ሰፊ ልምድና ዕውቀት ያላቸው ሰዎች ምንጊዜም ትልቁ ሥራቸው ጥበብ ለሌለው በነፃ ማደል ነው። ውስጣዊ ደስታ የሚያገኙት ያገኙትን ገንዘብ በአግባቡ እንዲይዙትና ለሁሉም ሊጠቅም በሚችል መልኩ በልማት እንዲያውሉት በመምከር ነው። ይህ ንብረት ዝም ብሎ ቢቀመጥ ለማንም እሴት መትረፍም ሆነ መጥቀም አይችልም ነበርና በእነዚህ ሰዎች ሕይወት ውስጥ አዲስ ምዕራፍ በዛን ዕለት ውስጥ ተከፈተ። ከአልጋሚሽ ወደ አርካድ የተላለፈውን ጥበብ፣ ልምድ፣ ምስጢር ግልጽ ሆነላቸው። እውነታው ሲበራላቸው ከአርካድ ወደ እነሱ በቀጥታ ጥበቡ ተላለፈ። የምትቀበለውን ማንኛውንም የድካምህን ዋጋ ገምሶ የማቆየቱ መብቱ የራስህና የራስህ ብቸኛው መብት ነው። 7 የተራቆተ ቦርሳ እንደማደለብ የሚጠቅሙ የፈውስ አይነቶች። የባቢሎናውያን ታላቅነት የጸና ሆኖ ዘመናት በተቆጠረ ታሪክ በተመረመረ ቁጥር የባቢሎን ዝና፣ ገናናነት፣ የሀብቷ ብዛት፣ የሕዝቧ ብልጽግና ግልጽ እየሆነ ይመጣል። በዓለም የእሷን ያህል የበለጸገና ያደገ ከተማ ከዛ በፊት አልተገኘም። እንደዚያም ሆኖ ሁሌም የተመቻትና ዜጎቿ ከችግር ነፃ ነበሩ ማለት አይደለም። አልፎ አልፎ ቀውስ ውስጥ ትገባ ነበር። የባቢሎን መበልጸግ የዜጎቿ የጥበበኝነት ውጤት ነው። ጥበባቸውን በሥራ ስለተረጎሙት ሀብታም ሆኑ። ምንጊዜም ሀብታም ከመሆናቸው በፊት የገንዘብን ጥበብ ይማሩ ነበር። በጎው ንጉሣቸው ሳርጎን ጠላቶቹን ድል አድርጎ ወደ ባቢሎን ሲመለስ ፈታኝ የሆነ ችግር ገጠመው። የተከሰተውን ችግር ከንጉሣዊ አማካሪው ጋር በዝርዝር ተነጋገሩበት፣ በጥልቀት መረመሩት። ሕዝባችን ለብዙ ዓመታት እንዲበለጽግና እንዲያድግ አድርገውታል። በመበልጸጉም ብዙ ውሃ በትላልቅ ቦዮች ገንብቷል፣ ግድብ ገድቧል። ለአምላክ ምስጋና ማቅረቢያና ጸሎት ማድረሻ ትላልቅ ቤተ መቅደስ ገንብቷል። አሁን እነዚህ ሥራዎች በሙሉ በጥሩ ሁኔታ ተሰርተው ተጠናቀዋል። ሕዝቡ ደግሞ ራሱን መደጎም ያቃተው ይመስላል። ሥራ የሌለው እየበዛ ነው። ቤተሰቡን መቀለብ አቃተው። ሠራተኛው የሚሠራውን አጣ። የነጋዴውም ደንበኛ እየመነመነ ነው። ገበሬውም ያመረተውን ምርት ወደ ገንዘብ አልለወጥ እያለው ነው። ሕዝቡን የሚያስተዳድርበት፣ ምግቡንና ልብሱን የሚገዛበት ወርቅ እያጠረው ነው አለ የንጉሡ አማካሪና ዋና ሥራ አስፈጻሚ። በሕዝቡ መሃል ያሰራጨነው ያ ሁሉ ወርቅ ምን ውስጥ ገባ? ምን በላው? ንጉሡ በአጽንዖት ጠየቁት። መሄድ የሚገባው ቦታ ሳይሄድ እንደማይቀር ስጋት አለኝ በማለት የንጉሡ አማካሪ መልስ መስጠቱን ቀጠለበት። በከተማችን ውስጥ እጅግ ሀብታም በሆኑ ሰዎች እጅ ሳይከማች አይቀርም። ከአብዛኛው ኅብረተሰባችን ጣቶች ውስጥ በጥበባቸው እያበጠሩ ተቀብለውታል። ልክ ከፍየል ወተት እንደሚታለበው አልበው ወስደውበታል።
ስለዚህ የወርቅ ቦዩ የወርቅ ወንዙ ደርቋል፣ አላፈልቅ ብሏል። ወርቁም በሕዝቡ መካከል መሽከርከሩን አቁሟል። አብዛኛው ሕዝባችን ምን መሥራት እንዳለበት አያውቅም። ግራ ገብቶት ባዶ እጁን ተቀምጧል። ይህ የተነገራቸው ንጉሥ ለተወሰኑ ደቂቃዎች በሐሳብ ጭልጥ ብለው ከሄዱ በኋላ ለአማካሪያቸው እንዲህ በማለት ጠየቁት። ወርቁ በሙሉ እንዴት ጥቂት ሰዎች እጅ ውስጥ ሊከማች ቻለ? እንዴት ማጠራቀም እንደሚገባቸው ዘዴውን ጠንቅቀው ስለሚያውቁት አጠራቀሙት። በመሥራትና በማጠራቀም ስኬታማ የሆነን ሰው ደግሞ ማውገዝ በፍጹም አግባብ አይሆንም። አግባብ በሆነ መልኩ ያከማቸውን ሀብት ማንም ቢሆን መቀማት ፍትሐዊነት አይደለም። ሥራውን በደንብ መሥራት ባለመቻሉና ንብረቱን በአግባቡ ባለመያዙ ለየድሃውም ከሀብታሙ ነጥቆ መስጠት ፍትሐዊነት የለውም ብሎ አማካሪው ለንጉሡ መልስ ሰጠ። ንጉሡ ቀጣዩን ጥያቄ አቀረቡለት። ነገር ግን ሕዝቡ በሙሉ ያገኘውን ወርቅ በአግባቡ ይዞ በማከማቸት እንደ ቀሩት ሀብታሞች ሀብታም እንዲሆንና ሀገሩን እንዲያበለጽግ ማስተማር አይቻልም እንዴ? ለታላቅ ክብሮ በትክክል ይቻላል። ነገር ግን ሕዝቡን ማን ሊያስተምርልን ይችላል? ቀሳውስት በእርግጥ ይህንን መፈጸም አይችሉም። ምክንያቱም ስለ ገንዘብ አሰራር ያላቸው ዕውቀትና ጥበብ ዜሮ ነውና የሚል መልስ ሰጠ የንጉሡ አማካሪ። በመላ ከተማችን ያሉ ባለጸጎችስ ስለ ሀብት አሰባሰብ ያውቁ የለ? ለምን እነሱ ዜጎቻችንን እንዲያስተምሩ አናደርግም? በጥሞና ለአማካሪያቸው ጠየቁት። ጥያቄው ራሱ መልስ ነው ክቡርነቶ። ትልቁን ሀብት ባቢሎን ውስጥ ያከማቸው ሰው ማን ነው? ያውቁታል? አማካሪያቸው ለራሳቸው ጠየቃቸው። የኔ ጥበበኛ ረዳት ሆይ ጥሩ ብለሃል። ይህ ሰው አርካድ ይባላል። ባቢሎን ውስጥ የመጨረሻ ሀብታም እሱ ነው። ነገ ጠዋት ጠርተህ ይዘህልኝ እንድትመጣ ለረዳታቸው አዘዙት። በሚቀጥለው ቀን ንጉሡ ባዘዙት መሠረት አርካድ ፊት ለፊታቸው በሰዓቱ ተገኘ። እንደ ወታደር ቀልጠፍ ሸንቀጥቀጥ ብሎ በወኔ ቀረባቸው። ሲታይ 13 ዓመት የሥራ ትጋት ያቆራመደው አይመስልም። አርካድ በማለት ንጉሡ ንግግራቸውን ጀመሩ። ባቢሎን ውስጥ በሀብት አንተን የሚበልጥ የለም ይባላል። እውነት ነው? ታምንበታለህ? ክቡርነቶ፣ እንደዛ ተብሎ ተዘግቧል። እስካሁን ይህን አባባል አንድም ሰው አልተቃወመም በማለት አርካድ መልስ ሰጠ። ይህን ያህል ሀብት እንዴት ልታካብት ቻልክ? ንጉሡ ጠየቁት። በከተማችን ያሉ ዜጎች ጥሩ ጥሩ አጋጣሚዎቻቸውን በሙሉ በቻልኩትና አቅሜ የፈቀደውን ሁሉ ሥራ ላይ በመዋል። ሌላስ? ሥራውን ስትጀምር የተጠቀምክበት መሣሪያም ሆነ ወርቅ የለም ማለት ነው? ደግመው ጠየቁት። ልዑልነትዎ፣ ሀብትን ለማካበት ካለኝ ከፍተኛ ፍላጎትና ጉጉት በስተቀር ሌላ ምንም ነገር አልነበረኝም። አርካድ በማለት ንጉሡ ንግግራቸውን ቀጠሉ። አሁን የከተማችን ሁኔታ አስደሳች አይደለም። ሁሉም ዜጋ በችግር ላይ ነው። ምክንያቱም ጥቂት ዕውቀት ያላቸው ሰዎች ሀብቱን አከማችተው ይዘውታል። አብዛኛው የከተማችን ዜጋ በእጁ የገባውን ወርቅ በአግባቡ የመያዝ ዕውቀት ስለሌለው ወዲያው ከእጁ አፈትልኮ ዕውቀት ወዳለው እየሄደ ነው። ባቢሎን በዓለማችን በሀብቷ በዝናዋ ገናናና የታወቀች በብልጽግና አንደኛ ሆና ማየት የውስጥ ፍላጎቴ ነው። ስለዚህ ከተማዬ የብዙ ሀብታሞች ከተማ መሆን አለባት። ስለሆነም ሁሉም ዜጎች እንዴት ሀብት ማፍራት እንዳለባቸው ማስተማር ሊጠበቅብን ነው። አርካድ፣ እስቲ ንገረኝ፣ ሀብት ለማፍራት ሌላ የተለየ ድብቅ ምስጢር አለው እንዴ? ማስተማርስ ይቻል ይሆን? በአጽንዖት ንጉሡ ጠየቁት ለአርካድ። ክቡርነቶ፣ በጣም ሲበዛ ቀላል ነው። አንድ ሰው የሚያውቀውን ለሌላው ማስተማር በቀላሉ ይቻላል፣ አያዳግትም በሙሉ ልብ መለሰላቸው።
የንጉሡ ዐይን እንደ ፍም በራ። አርካድ፣ መስማት የምፈልጋቸውን ቃላቶች እየተናገርክ ነው። ለዚህ ታላቅ ዓላማ ለመሳተፍ ፈቃደኛ ትሆናለህ? ይህን በውስጥ ያለውን ዕውቀት ለአስተማሪዎቻችን አስተምረህ እነሱም ለተማሪዎቻቸው እንዲያስተምሩ ዕውቀትን ታካፍላለህ? ይህን የሀብትን ጥበብ ዕውቀት ለሁሉም በትክክል እስኪደርስ አንድም በከተማችን የሀብት አላዋቂ እንዳይኖር ለማድረግ ትተባበረናለህ? በምገዛው ግዛቴ ውስጥ የሀብት መሃይም ማየት ፍላጎቴ አይደለም። ሁሉም መሰልጠን አለበት። ምንድነው የምትሰጠኝ ምላሽ? አበክረው ጠየቁት። አርካድ ለንጉሡ እጅ በመንሳት እንዲህ አለ። እኔ የእርሶ ትሑት አገልጋይ ነኝ። የፈለጉትን ጉዳይ ይዘዙኝ። ለንጉሴ ክብር፣ ለሀገሬ ዜጎች መሻሻልና ለከተማዬ መበልጸግ ያለኝን ማንኛውንም አይነት ዕውቀት ለማካፈልና አሳልፌ ለመስጠት ሙሉ ለሙሉ ዝግጁ ነኝ። የተባረከው ይሄ በጎ ረዳቶ ሁኔታውን እንዲያበጃጅልኝ በአዳራሾ ውስጥ 100 ዜጎችን ያሰባስብልኝ። እኔን ከድህነት ያወጡኝን 7ቱን የቦርሳ ነቀርሳ ፈውሶች ብዬ የምጠራቸውን ለእነዚያ ዜጎች ለተከታታይ 7 ቀን አካፍላቸዋለሁ። ቦርሳቸው እየፋፋ ይሄዳል። ከዚያም በላይ በመላ ባቢሎን ሌላ ተማሪ አይኖርም። በሚቀጥለው ንጋት በንጉሡ ትእዛዝ በቀጥታ የተመረጡ 100 ሰዎች በታላቁ አዳራሽ እንዲሰባሰቡ ተደረገ። በከተማው ውስጥ በውበቱ የመጨረሻ የሆነው አዳራሽ ነው ለትምህርት የዋለው። የቅዱሳን መቅረዝ ማስቀመጫ መንበር ላይ አርካድ እንዲቀመጥ ተፈቀደለት። ከአካባቢው የሚወጣው የተለየ የሽቶና ዕጣን ሽታ የአዳራሹን ማዕዛ ልዩ አድርጎታል። የባቢሎን ታላቁ ባለጸጋ ይታያችኋል። ሁሉም በየወንበሩ ከጎኑ ካለው ጋር እየተጎነታተለ ይንሾካሾካል። ይገርማችኋል፣ ልክ የኛው አይነት ሰው ነው እንዴ? ይላል ሌላው። ንጉሣችን አንድ አንገብጋቢ ጉዳይ አንስተው ለእኔ ግዳጅ ሰጥተውኛል በማለት አርካድ ንግግሩን ቀጠለ። አሁን ፊት ለፊታችሁ ቁሜ የምገኘው ላገለግል ነው። የንጉሣችንን ትእዛዝ ልፈጽም ነው። ምክንያቱም በአንድ ወቅት እኔ ድሃ ወጣት ነበርኩ። ወርቅ የማግኘት ትልቅ ፍላጎት በውስጤ ነበረኝ። ያ ፍላጎቴ የፈለጉትን ሀብት የምሰበስብበትን ዕውቀት እንድገበይ አስቻለኝ። ይህንን ጠቃሚ ዕውቀቴን ለእናንተ እንዳካፍል ንጉሣችን ጥያቄ ያቀረቡልኝ። ዕድሌን ያቀናሁት ራሴን ዝቅ አድርጌ በመሥራቴ ነው። የተገኘውን ማንኛውንም ሥራ መሥራት ነበረብኝ። ከባቢሎናውያን ጋር የመደሰትም ሆነ እንደፈለግኩት የመሆን ብዙ ዕድሉ አልነበረኝም። እንደ ማንኛውም ዜጋ ችግርና መከራ ተለይቶኝ አያውቅም። የመጀመሪያ የሀብቴ መጋዘን ከኪሴ የማይለየው ባዶ ቦርሳዬ ነበር። ምንም ላይጠቅመኝ ብዙ ጊዜ ይዤው ስዞር ረግሜው አውቃለሁ። ቦርሳዬ እንዲወፍርና ኪሴን እንዲያሳብጠው ፈልግ ነበር። ብዙ ወርቆች በቦርሳዬ ውስጥ እንዲንኮሻኮሹ የረዥም ጊዜ ምኞቴ ነበር። ስለሆነም ይህንን የሳሳ ቦርሳ የሚያወፍር የፈውስ መድኃኒት ከማሰስ አንድም ቀን ተቆጥቤ አላውቅም። በጥረቴ 7 የፈውስ አይነቶችን አገኘው። አሁን እዚህ አዳራሽ ውስጥ ለተሰበሰባችሁት ዜጎች የጠወለገ ቦርሳ የሚያፋፉ እነዚህን 7ቱን ፈውሶች በዝርዝር አብራራላችኋለሁ። ብዙ ወርቆች ለመሰብሰብ ጥልቅ ፍላጎት ያለው ሰው በአግባቡ እንዲከታተለኝና እንዲተገብረው አዘዋለሁ። ለ7 ቀን በየቀኑ በእያንዳንዱ ፈውስ ላይ በስፋት አብራራላችኋለሁ። የምሰጣችሁን ትምህርት በጥሞና ሐሳባችሁን በመሰብሰብ ከልብ ትኩረት በመስጠት አድምጡኝ። ተከራከሩኝ፣ ሳይገባችሁ አትለፉት። እርስ በርሳችሁ በጥልቀት ተወያዩበት። ትምህርቱን አንድ በአንድ በዝርዝር ተማሩት፣ አጥኑት። እንደዛ ከሆነ የግላችሁ የሆነ የሀብት ዘር ቦርሳችሁ ላይ በትክክል ትተክላላችሁ። በአንደኛ ደረጃ የግድ እያንዳንዳችሁ የራሳችሁ የሆነ ሀብት በጥበብ መትከል መጀመር ይኖርባችኋል። ግንባታው የሚጀምረው ከጥቃቅን ቅንጣት ወርቆች መሰብሰብ ነው። ከዛ ብቃት ይከተላል። ቀጥሎ ሀብት። ይህን ከተገበራችሁ በኋላ ተጨባጭ ውጤት ሌላውንም ማስተማር መጀመር ነው። ቦርሳ እንዴት ማወፈር እንደሚቻል በጣም ቀላል በሆነ ዘዴ አስተምራችኋለሁ። ወደ ሀብት ቤተ መቅደስ ለመግባት የመጀመሪያው እርምጃ ይህ አሁን የማስተምራችሁ ትምህርት ይሆናል። ማንኛውም ሰው በመጀመሪያ መሰላል እግሩን በትክክል ካልረገጠ ወደሚቀጥለው እርምጃ ሊሸጋገር አይችልም። ወደ ሀብት ጣሪያ ሊወጣ አይችልም። የመጀመሪያውን ፈውስ አሁን ማየት እንጀምራለን። ፈውስ ቁጥር 1 ቦርሳ ለማደለብ ብለህ ጀምር።
አርካድ ምራቃቸውን የዋጡና የበሰሉ ሰዎች ከሁለተኛው ረድፍ እየመረጠ እንዲህ በማለት ጥያቄ አቀረበ። የኔ ደግ ጓደኛዬ፣ በምን ሙያን የተሰማራኸው? እኔ በማለት መልሱን መስጠት ጀመረ። በሸክላ ላይ የሚጻፍ ጽሑፎች ለደንበኞቼ እየቀረስኩና እየጻፍኩ በመሸጥ በማገኘው ገቢ ተዳደራለሁ። የመጀመሪያ የብር ሳንቲም ያየሁት አሁን አንተ በተሰማራህበት አድካሚ ሥራ ተሰማርቼ ነው። ስለዚህ የመበልጸግ ዕድልህ ሰፊ ነው። በዕድሜ ገፋ ያለና ፊቱ ቀላ ያለ ራቅ ብሎ ላለ ግለሰብ ጸሎትህን በመጀመሪያ ድርስና ለዕለት እንጀራ ማግኛህ ምን እየሠራህ እንዳለ ንገረን አርካድ ጠየቀ። እኔ በማለት መልስ መስጠት ጀመረ። የልኳንዳ ሥጋ ነጋዴ ነኝ። በሬዎችንና የሞከቱ ፍየሎችን እገዛና አርጄ ሥጋውን ለባለትዳር ወይዛዝርት፣ ቆዳውን ለጫማና ለሰረገላ ሰሪዎች በመሸጥ ገንዘብ አገኛለሁ። አንተም እየሠራህ ገንዘብ እያገኘህ ነው። አሁን እኔ ያለኝን ጸጋና ሀብት የማግኘት ዕድልህ በጣም የሰፋ ነው በማለት አርካድ መልስ ሰጠው። በዚህ አይነት ሁኔታ እያንዳንዱ ሰው ገንዘቡን እንዴት እያገኘ ስለመሆኑ አንድ በአንድ መመርመሩን አሁን የኔ ተማሪዎች፣ እያንዳንዳችሁ እዚህ ያለ ሰው በሙሉ ሳንቲም ለማግኘት ምን አይነት የተለየ የጉልበት ሥራ እንደሚሠራ አይተናል፣ ለማየትም ችለናል። እያንዳንዱ የወርቅ ማግኛ መንገዱን ብንመለከት ወደ ቦርሳ ማፍሰሻ መንገድ ሆኖ ሳለ ወደ ቦርሳው ሳይደርስ መክኖ መቅረቱን ያሳየናል። ይህ ለፍቶ አዳሪ የተወሰነውን በቀን ከሚያገኘው ወርቅ ወደ ቦርሳው ገብቶ ቢቀር የሀብት ችግኝ ዘር ዘርቶ ነበር። ስለዚህ ማንኛውም እዚህ ውስጥ ያላችሁ ሠራተኞች እንደየአቅማችሁ የወርቁን የተወሰነ ክፍል ወደ ቦርሳችሁ እንዲፈስ ፈቃዳችሁ ይሁን፣ አይመስላችሁም? በዚህኛውም ሐሳብ ተስማሙበት። ከዛ ወደ አንድ ትሑት የሆነ እንቁላል ነጋዴ ሰው እንዲህ በማለት ጥያቄ ያቀረበለት። ከምትጠቀምባቸው ዘንቢሎች ውስጥ በአንዱ ሁሌ ጠዋት 10 እንቁላል እየጨመርክ 9ኙን ብቻ ሳትሳሳት በየቀኑ የምታወጣ ከሆነ በመጨረሻ ምን የሚከሰት ይመስልሃል? በማለት አርካድ ጠየቀው። በጊዜ ብዛት ይሞላና ሌላ እንቁላል ማስቀመጫ ተጨማሪ ዘንቢል ያስፈልገኛል አለው። አርካድም ለምን ብሎ ጠየቀው። ምክንያቱም በየቀኑ 10 እንቁላል ጨምሬ 9ኙን ብቻ የማወጣ ከሆነ ያ በየቀኑ የሚቀረው አንድ እንቁላል ስለሚጠራቀም። አርካድ በፈገግታ ወደ ታዳሚው ፊቱን በማዞር በመሃላችሁ ባዶ ቦርሳ የያዘ ሰው አለ እንዴ ብሎ ጠየቃቸው። በመጀመሪያ በጥያቄው የተገረሙ መስለው ይታዩ ነበር። ቀጥሎ ከት ብለው ሳቁ። በመጨረሻ ቦርሳቸውን አውጥተው በአግራሞት እንደ ባንዲራ አውለበለቡት። በእጄ ደግ በማለት አርካድ ትምህርቱን እንዲህ ቀጠለ። የጠወለገ ቦርሳን እንዴት መፈወስና ማደለብ እንደሚቻል እንደ ተማርኩት አሁን እገልጽላችኋለሁ። ልክ ለእንቁላል ነጋዴው የመከርኩትን ምንም ሳታዛቡ በቦርሳችሁም ላይ ተግብሩት። በእያንዳንዱ 10 ቅንጣት ወደ ቦርሳችሁ ከሚገባ 9ኙን ብቻ አውጥታችሁ ተጠቀሙበት። ቦርሳችሁ ወዲያው መፋፋት ይጀምራል። የቦርሳ መፋፋት ደግሞ በውስጣችሁ ጥሩ ደስ የሚል ስሜት ይፈጥርላችኋል። ይህ ስሜት ወደ ውስጣዊው እርካታና ደስታ ይለወጣል። ትምህርቱ በጣም ቀላል በመሆኑ አትናቁት ወይም አታሹፉበት። እውነት ሁሌም ቀላል ናት። ሀብቴን፣ ጸጋዬን እንዴት እንደገነባው ነው ዘዴውን የነገርኳችሁ። የሀብቴ መነሻ ቁጥር 1 ሚስጥርም ይኸው ነው። በኪሴ ለብዙ ዓመታት ባዶ ቦርሳን ተሸክሜ ኖሬ ያውቃለሁ። የምፈልገውን ነገር ለመፈጸም የሚያበቃ ገንዘብ በውስጡ ስላልነበረ ሁሌም ረግመው ነበር። ቦርሳዬ ባዶ ስለነበረ ጠላው ነበር። ነገር ግን ወደ ቦርሳዬ ከከተትኩት ማንኛውም ነገር 9ኙን ብቻ ማውጣት ሲጀምር እየወፈረና እየደረጀ መሄድ ጀመረ። የእናንተም ቦርሳ የተለየ ነገር አይኖረውም፣ ይወፍራል። አሁን አንድ በአንድ የሆነ እውነት ልነግራችሁ ነው። ለምን እንደዛ እንደሚሆን ምክንያቱ አይገባኝም። 1/10ኛውን ማውጣትና ማባከን ሙሉ በሙሉ ሳቆም ወጪ በ9/10ኛው ገቢዬ ላይ ብቻ ሲወሰን በጥሩ ሁኔታ ገንዘቤን ማስተዳደር ማብቃቃት ቻልኩበት። ከመጀመሪያው ገንዘቡን ሙሉ በሙሉ ከማጠፋበት ወቅት የበለጠ ገንዘብ ይቀርብልኝ ጀመር። ያኔ አንዴም 9 እጁ አልበቃ ብሎኛ አያውቅም። ደግሞም ከዛ ጊዜ ጀምሮ ከምንጊዜም በበለጠ ገንዘብ በቀላሉ ወደ እኔ መጉረፍ ጀመረ። ሀብቱን በአግባቡ የሚይዝ ይጨመርለታል፣ የሚያባክን ግን ያለውም ይወሰድበታል የሚለው የአምላክ ሕግ በእርግጥ ይሠራል። ወርቅን ወርቅ እየሳበ በቀላሉ ወደ ቦርሳ ያመጣል።
በዚያው መጠን ባዶ ቦርሳ ሌሎች ወርቆች እንዳይመጡ ያባርራል። የትኛው ፍላጎትህን የበለጠ አረካህ? የዕለት እርካታህን ነው? የምታመርተውን ብልጭልጭ ነገሮች፣ የሚያብረቀርቁ ልብሶች፣ ጣፋጭ ምግቦች፣ አስካሪና አነቃቂ መጠጦች፣ አጓጊ ነገሮች? እነዚህ ሁሉ የሕልም እንጀራ ናቸው፣ ወዲያው ይጠፋሉ። ታዲያ ሁሉንም ብትረሳቸው የሚሻል አይመስልህም? ይልቁንስ መጠኑ በዛ ባለ ወርቅ በትላልቅ ቤትና መሬት ላይ ብናነጣጥር፣ የትላልቅ ንግድ ድርጅቶች ብንገነባ አይሻልም? ገቢ ሊያስገኙ በሚችሉ ነገሮች ላይ በልማት ላይ እናተኩር። ከኪስህ ቦርሳ ውስጥ ከምታወጣው ወርቅ የመጀመሪያው ደስታ ያመልጠሃል። ከቦርሳህ በመጨረሻ የምታወጣው ወርቅ የመጨረሻውን ደስታህን ያመጣልሃል። ተማሪዎቼ፣ በመጀመሪያ ለቦርሳዬ ፈውስ ሆኖ ያገኘሁት መድኃኒት ይህ ነበር። እያንዳንዱ ወደ ቦርሳዬ ከገባው 10 ቅንጣት ወርቅ ማውጣት የምችለው 9ኙን ብቻ ነው። የሚባክነው ወይም ለሌላ ጉዳይ የሚውለው ላይ ተጨፋጨፉበት፣ ተከራከሩበት። በቀላሉ በዋዛ አትለፉት። ማናችሁም ውሸት ሆኖ ካገኛችሁት ነገ ጠዋት መገናኘታችን ስለማይቀር በቁም ነገር ትነግሩኛላችሁ። ፈውስ ቁጥር 2 ወጪህን ተቆጣጠር። የእናንተ አባል የሆኑ ጥቂት ተማሪዎች የሚከተለውን ጥያቄ ጠይቀውኛል። የተባለው ገንዘብ ራሱ ለዕለት ወጪ የማይበቃ ሆኖ ሳለ እንዴት ነው 1/10ኛውን መቆጠብ የሚቻለው? የሚል ነው ጥያቄው። አርካድም በሚቀጥለው ቀን ተማሪዎቹን በዝርዝር ማስተማሩን በሚከተለው መልኩ ማስረዳቱን ቀጠለበት። ትላንት ስንቶቻችሁ ባዶ ቦርሳ ይዛችሁ ነበር? ክፍሉ በአጠቃላይ በአንድ ድምፅ ሁላችንም በማለት ለጥያቄው መልስ ሰጡ። እንደዛም ሆኖ የሁላችንም ገቢ እኩል አይደለም። አንዳንዱ ገቢው በጣም ትልቅ ነው፣ ሌላው ብዙ የሚረዳው ቤተሰብ አለበት። ይህ ልዩነት እንዳለ ሆኖ የሁሉም ቦርሳ ባዶ ነበር። አሁን አንድ ያልተለመደ ሐቅ ልነግራችሁ ነው። ለማዳመጥ ተዘጋጁ። ስለ ሰውና ስለ ሰው ልጅ ነው። ይህንን ይመስላል። አስፈላጊና መሰረታዊ ወጪ ብለን ነው ሁላችንም ስም የሰጠነው። ከገቢያችን ጋር እኩል አብሮ ነው የሚያድገው፣ በሆነ መልኩ ካልተቃወምነውና ገደብ ካላደረግንበት በስተቀር። አስፈላጊ ወጪ ከእኔ የግል ፍላጎት ጋር በፍጹም ሊደበላለቅብኝ አይገባም። አሁን እዚህ ያላችሁ ተማሪዎች በሙሉ ከነቤተሰቦቻችሁ ጭምር አጠቃላይ ገቢያችሁ በሙሉ ሊሸፍነው ከሚችለው በላይ ውስጣዊ ፍላጎት አላችሁ። ገቢያችሁን በሙሉ ለዚህ ፍላጎታችሁ ማርኪያ በተቻላችሁ መጠን ስታውሉት ቆይታችኋል። እንደዛም ሆኖ ገና ብዙ ያልተሟሉ ፍላጎቶችም አሉ። ሁሉም ሰው ማርካት ከሚችለው በላይ የፍላጎት ጭነት ላዩ ላይ ተከምሯል። በጣም ብዙ ሀብት ስላለኝና ስለተትረፈረፈኝ ፍላጎቴ በሙሉ የተሟላ ይመስላችኋል? እንደዛ ካሰባችሁ ተሳስታችኋል ማለት ነው። ጊዜና ሰዓት ይገድበኛል። እጥረት አለብኝ። ጥንካሬ የተወሰነ ነው። ልጓዝ ብፈልግ መጓዝ የምችለው የተወሰነ ርቀት ቦታ ብቻ ነው። ልብላብል መብላት የምችለው የተወሰነውን፣ ደስታዬን መግለጽ የምችለው ጥቂቱን ብቻ ነው። አሁን ለእናንተ ልለው የምችለው ቃል አንድ ገበሬ በእርሻ ማሳው ውስጥ አረምና አላስፈላጊ ተክል እንዲበቀል ከፈቀደለትና ስሩ የሚስፋፋበት ቦታ ከሰጠው፣ ምንም እርምጃ ካልወሰደና ችላ ካለው ያ አረም እርሻውን ማጥለቅለቁ አይቀሬ ነገር ነው። ልክ እንደዛው አጉል ፍላጎትም በሰው ልጅ ውስጥ መላ መፍትሄ ካልተፈለገለት እየተስፋፋና እየገዘፈ ይሄዳል። ሁሌም ማርካት የምንፈልገው ፍላጎት በውስጣችን አለ። ይህ ፍላጎት አይነቱ እጅግ ብዙ ነው። መቼውንም ቢሆን ጥቂቱንም ክፍል እንጂ ሙሉ ለሙሉ ማርካት አይቻልም። የለመዳችሁትን የኑሮ ባህሪያችሁን በዝርዝር አንድ በአንድ መርምሩትና አጥኑት። በመሃሉ አግባብነት ያለው ተገቢ ወጪ ታገኛላችሁ። በዘዴና በጥበብ ሊቀነሱ የሚገባ ያለ አግባብ የሚወጡ ወጪዎችም ሊኖሩ ይችላሉ። አጠቃላይ መፈክራችሁ አንድ ቅንጣት ታክል እሴት አላግባብ ባለማባከናችሁ 100% ራሳችሁን አድንቁ። ለመቆጠብ ወኔው ይኑራችሁ። አበጥሩና እወቋቸው። ሌሎች አላስፈላጊዎቹን አንጓሉና አስወግዷቸው። ወጪያችሁን በ9/10ኛው ላይ ብቻ ገድቡት። ሌላውን ፍላጎት በሙሉ ሰርዙት። እንደ ፍላጎታችን አበዛዝ ሁሉንም ማርካት መቼውንም አይታሰብም። ሳይሳካ የቀረ መጥፎ ፍላጎት ትልቁ ጥቅም ከጸጸት ማምለጥ ነው። ቀጥሎ አስፈላጊ ወጪያችሁን በጀት ያዙለት።
ይሄ ሲባል የገቢያችሁን 1/10 በፍጹም መንካት አይኖርበትም። የ1/10 ዋና ዓላማ ቦርሳችሁን ማደለብ ብቻ ነው። ትልቁ ፍላጎታችሁ ይህን አድርጉና ለማሳካት ቁረጡ። በበጀታችሁት መሠረት ተግባራዊ ይሁን። ከዛ መስመር ውጭ አትውጡ። በየጊዜው ከዓላማችሁ ጋር ለመጣመር ሞክሩ። የእናንተ ትልቁ ጥረት ቦርሳችሁ የሚደልብበት መስመር ላይ መበርታት ይሁን። እዛ ላይ ጠንክሩ። አንድ ተማሪ በአንገቱ ላይ ትልቅ ወርቅ ሐብል ከነፈርጡ በደረቱ አንጠልጥሏል። ከመሃል ብድግ አለና ከማንኛውም ነገር ነፃ የሆንኩ ሰው ነኝ። በሕይወቴ ውስጥ ጥሩ ነገሮችን የምወደውን በማድረግና በመደሰት አምናለሁ። ደግሞም ትክክለኛ መብቴ ነው። ስለዚህ የምትለው የበጀት ባሪያ መሆንን አጥብቄ እቃወማለሁ። ምክንያቱም ይህን ሁሉ አንተ የምትለው የምትፈልገውን ነገር ለመግዛት ነፃነቱን አይሰጠኝምና። እንደማስበው ከሕይወቴ ላይ ትልቅ ደስታ ይነጥቀኛል። ኑሮ የደስታ ሳይሆን ልክ ጀርባዋ ላይ ጭነት እንደበዛባት አህያ ሆና ትታየኛለች። ሐሳቡ አልተመቸኝም አለ። አርካድ እንዲህ በማለት ጠየቀው፣ የኔ ውድ ጓደኛዬ፣ ያንተን በጀት ማን ይበጅተው? ማን ይወስንልህ? ራሴ እንደሚበጀኝ አድርጌ ወስናለሁ በማለት ይህ ተቃውሞ ያነሳው ተማሪ መልሱን ሰጠ። ይህ ነው እንግዲህ በጀትን እንደ አህያ ጭነት አድርጎ ያየው። በጀቱን በአግባቡ በመበጀት አስፈላጊ ልብስ፣ አስፈላጊ ጌጣጌጥና ከባባድ የብረታ ብረት አንባሮችና የአንገት ሰንሰለቶች በላዩ ላይ ጭኖ ካልዞረ አህያነት ነው እያለን ነው። ታዲያ የሚበጀው በጀት መመደብ ነው ወይስ ኮተታ ኮተት ተሸክሞ መዞር? አይመስለኝም። አህያም ብትሆን እንደ ሰው አእምሮ ቢኖራት ኖሮ ጭድና ገብስ በስልቻ ውሃ ጨምራ ትሸከም ነበር። የበጀት ዋነኛው ዓላማ ቦርሳን ማደለብ ነው። ጥቅሙም እዛ ላይ ነው። ማንኛውም መሠረታዊ ፍላጎታችሁን ብቻ እንድታሟሉ በማድረግ በሂደት ዋነኛ ሊሳካ የሚችልን አስፈላጊ ፍላጎቶቻችሁን እንድታረኩና እንድታሳኩ ይረዷችኋል። ከተራ የማይጨበጥ ምኞት በመውጣት በተጨባጭ እውን ሊሆን የሚችል አስፈላጊና ወሳኙን ፍላጎታችሁን እንድታሳኩ ያስችሏችኋል። ልክ በጨለማ ዋሻ ብርሃን ፍንትው ሲል በሚሰጠው ወገግታ አካባቢውን መቃኘት እንደሚቻል ሁሉ በጀትም የቦርሳችሁን የሽንቁሩን ቦታ በማሳየት ያንን ሽንቁር እንድትደፍኑት ይረዳችኋል። አላስፈላጊ ወጪዎችን በማቆም ፍላጎታችሁን በመቆጣጠር ወደ ዋናው ዓላማችሁ እንድታመሩ ያደርጋችኋል። እንግዲህ የሳሳ ቦርሳ ቁጥር 2 ፈውስ ይህንን ይመስላል። ለወጪያችሁ በጀት አበጁለት። እያንዳንዱ የምታወጡት ሳንቲም ለመሠረታዊ አስፈላጊ አገልግሎት ብቻ ይዋል። ለደስታችሁ ዋጋ ለመክፈልና ለአስፈላጊውና ለጣፋጩ ፍላጎታችሁ መርካት ከምታገኙት 9/10 ማለፍ የለበትም። በዚህ ወሰን ውስጥ ብቻ ለመጫወት ወስኑ። ፈውስ ቁጥር 3 ወርቅህን እርስ በራሱ እንዲራባ አድርገው። ነቃ በሉ። የጠወለገ ቦርሳችሁ እያገገመ እየፋፋ ነው። ማንኛውም ከምታገኙት ገቢ 1/10 ቦርሳችሁ ውስጥ እንዲቀር በማድረጉ ተግባር ራሳችሁን በአግባቡ ገርታችኋል። ሀብታችሁ እንዲያድግ ወጪያችሁን በመቆጣጠር እየተከላከላችሁለት ነው። አሁን ቀጣዩ ትኩረታችንን የምንሰጠው ነገር አለ። እሱም ይህን የተጠራቀመው ሀብት እየሰራ ለእናንተ ገቢ በማስገኘት ማገዝ ይኖርበታል። ራሱን በራሱ ማባዛት ይገባዋል። ዝም ብሎ ቦርሳችሁ ውስጥ መቀመጡ ተገቢ አይሆንም። ቦርሳ ውስጥ የተቀመጠ ሥራ ፈት ወርቅ ሲታይ ነፍሳችንን ብዙ ነገር ያጓጓታል። ብዙ አብለጭላጭ ነገሮች ይማርኳታል። እነዚህ አጓጊ ነገሮች ለቦርሳ መፋፋትና ለቀጣይ ሕይወት ግን ምንም ፋይዳ የላቸውም። በምናገኘው ገቢ ቆጥበንበት የምናስቀምጠው ወርቅ ለሀብታችን ግንባታ እንደ እርሾነት፣ እንደ ጥንስስነት ሆኖ ያገለግለናል። ከዛ ውጪ ሌላ ዓላማ ሊኖረው አይገባም። ይህ የምንቆጥበው ገንዘብ የወደፊት ዕጣ ፈንታችንን ይወስነዋል በማለት ትምህርቱን መስጠት በጀመረ በሦስተኛው ቀን አርካድ ለተማሪዎቹ አበክሮ በጠንካራ አንደበት ነገራቸው። ስለዚህ ይህ ያጠራቀምነው ወርቅ እንዴት ነው እንዲሠራ ሥራ ላይ የምናውለው? እኔ የመጀመሪያ የልማት እንቅስቃሴ እንዳሰብኩት አልተሳካልኝም ነበር።
መክኖ ቀረ። በዚህም የተነሳ ያጠራቀምኩትን ወርቅ በሙሉ አጣው፣ ውሃ በላው። ዝርዝር ወጉን ወደ ኋላ አወጋችኋለሁ። የመጀመሪያው ውጤታማ የልማት ትርፍ አሃዱ ብዬ ማየት የጀመርኩት ወርቅ ካበደርኩት ከአንድ ስኬታማ አጋር ከሚባል ግለሰብ ጋር ነው። ዋና ሥራውም ጋሻ እያመረተ መሸጥ ሲሆን ለዚህ ጋሻ ማምረቻነት የሚያገለግለው ጥሬ ያልቀለጠ የመዳብ ብረት ለ1 ዓመት የሚበቃውን በመርከብ ከባህር ማዶ ከሚያመጡ ነጋዴዎች ላይ በጅምላ ገዝቶ ያከማችና እያቀለጠ ወደ ጋሻነት እየለወጠ ይሸጣል። ዓመት እስከ ዓመት ሥራው የጋሻ ንግድ ነው። እነዚህን ጥሬ ዕቃዎች ለሚያመጡለት ነጋዴዎች የሚከፍላቸው ገንዘብ ያጥረውና በአካባቢው ትርፍ የወርቅ ሳንቲም ያላቸውን ሰዎች እያፈላለገ ተበድሮ ይከፍላል። ይህ ለሱ የተለመደው የንግድ አካሄዱ ነው። እጅግ ሲበዛ የተከበረና ታማኝ ሰው ነው። የተበደረውን ገንዘብ ምንም ሳያጓድል ይከፍላል። ዋናው ገንዘቡንና የሰራበትን ኪራይ አሟልቶ ለተበደረው ባለቤት በክብር ይመልሳል። እነዚህ ጋሻዎች እንደተሸጡ ወዲያው ብድሩን ሳይከፍል ወደ መኝታው አይሄድም። ሁል ጊዜም ይበደረኝና ከነኪራዩ ይመልስልኛል። በዚህ የተነሳ ካፒታሌ መጨመሩ ብቻ ሳይሆን የገቢዬም መጠን ከማስበው በላይ እየጨመረ ሄደ። በተለይ እኔ በጣም ያረካኝ ገንዘብና ሀብቴ ከነትርፉ ተሰብስቦ ሲገባ ሳየው ቦርሳዬ አብጦ ኪሴ ተጣቦ ስመለከት ደስታዬ ቤት አልበቃው አለው። የእኔ የተከበራችሁ ተማሪዎቼ እውነት እላችኋለሁ፣ በእውነት የሰው ልጅ ሀብት የሚለካው በቦርሳው ውስጥ በተሸከመው የወርቅ ብዛት ሳይሆን ሀብትን ሊወልድ የሚችል እሴት በመፍጠር እድገትን መገንባት በመቻሉ ነው። ወርቃማ ምንጭ በመፍጠር ይህን ምንጭ ሳያቋርጥ ወደዚህ ቦርሳ እየፈለቀ የሚገባ ከሆነ የቦርሳው ማበጥ ቀጣይነት የሚያረጋግጥ ከሆነ ይህ ነው የማናችሁም ፍላጎት መሆን ያለበት። በዚህ ላይ ነው መትጋት የሚገባችሁ። ያሻችሁ ቦታ ብትሄዱ፣ ብትዝናኑ፣ ብትተኙ፣ ብትሰሩ ገቢያችሁ በቀጣይነት መቀጠል መቻል አለበት። ግዙፍ ገቢ እንዲኖረኝ አደረግኩ። የወርቅ ማመንጫ ምንጮቼን በአስተማማኝ አበዛው። ሳያቋርጡ አመነጩልኝ። ወደ ቦርሳዬ እንዲፈሱ አደረግኩ። በቃ ሲበዛ ታላቅ ሰው ሆንኩ። ታላቅ ባለጸጋ ሰው ተብዬም በመላው ከተማ ስሜ ተጠራ፣ ተሞገስኩ። በመጀመሪያ ለአጋር ገንዘብ በማበደሬ በተርፋማ መስኮች ላይ ልማት ለማስፋፋት አይነተኛ ሥልጠና ወስጄበታለሁ። አትራፊ መስኮች ላይም አሰማርቶኛል። ከዚህ ልምድ ጥበብ ቀሰምኩና ካፒታሌ ከፍ እያለ ሲሄድ የማበደር አድማሴን አሰፋሁት። የልማት ግንባታዬንም እንደዛው። መጀመሪያ የገቢ ምንጭ በጣም ትንሽ ነበር። በመጨረሻ የገቢ ምንጮች በዙ፣ እርስ በእርሳቸው ተባዙ። የወርቅ ጅረቶች ከየአቅጣጫው እየጎረፉ ወደ ቦርሳዬ በመግባት ሀብቴንና የሀብቴን መጠን አገዘፉት። በብልህነት እንደምፈልገው አድርጌ እንድጠቀምበት አስቻለኝ። ይህ ተቸግሬ ያጠራቀምኩት ወርቅ መዓት ልጆች እየወለደ የብዙ ባሪያ ባለቤት እያደረገኝ መጣ። እያንዳንዱ ቅንጣት ወርቅ ጠንክሮ እየሠራ ሌላ ወርቅ ወለደልኝ። እነዚህ ወርቆች ለእኔ በሠሩልኝ ቁጥር ልጆቻቸውም በዛው መጠን እየሠሩልኝ ይሄዳሉ። የልጅ ልጆቻቸውም እንደዛው ለእኔ መሥራታቸውን ይቀጥላሉ። የንብረቴ አጠቃላይ የተቀናበረ ጥረት አንድ ላይ ሲደመር ገቤ የትየለሌ ሆኖ ጣራ አልፎ ሰማይ ነካ። የኔ ታላቅነት ሚስጥሩ ይኸው ነው። በሚቀጥለው ትምህርት እንደምታዩት አግባብ ያለው ገቢ የሚያስገኝ ወርቅ በፍጥነት እያደገ ይሄዳል። አንድ ገበሬ የመጀመሪያ ልጁ እንደተወለደ ወዲያው ለገንዘብ አበዳሪ 10 ቅንጣት ነሐስ ሰጠውና የተወለደው ልጅ 20 ዓመት እስኪሞላው ያንን ነሐስ እያከራየ ከነኪራዩ ደግሞ በማከራየት እንዲያበዛለት አዘዘው። ይህ ገንዘብ አበዳሪ በታዘዘው መሠረት ሥራውን ፈጸመ። ስምምነታቸውም በየዓመቱ ከተሰጠው ነሐስ ላይ 1/4 እየጨመረ መሄድ ይኖርበታል። ይህ ገንዘብ አበዳሪም ተስማምቶበታል። ገበሬው ለገንዘብ አበዳሪው የሰጠው ንብረት ለልጁ ሲያድግ እንዲሰጠው ብሎ ነው እዛ ወስዶ ያስቀመጠውና እንዲወልድ ያደረገው። የልጁ ድርሻው በመሆኑ በኪራይ መልክ የሚያገኘውን ከዋናው ነሐስ ጋር እየተዳመረ መሄድ አለበት። የተወለደው ልጅ ዕድሜው 20 ዓመት ሲሞላው ያ ገበሬ ወደ ገንዘብ አበዳሪው በመሄድ ስለ ነሐሱ ጠየቀው። ይህ ገንዘብ አበዳሪ በተወሳሰበ አወላለድ የሀብቱ ድምር እየጨመረ መሄዱን አብራራለት።
በመጀመሪያ የሰጠው 10 ቅንጣት ነሐስ ወደ 30ና ግማሽ ቅንጣት ማደጉን አስልቶ አሳየው። ገበሬው በጣም ተደሰተ። ምክንያቱም ልጁ ገንዘቡን ሊወስደው አልፈለገም። ለገንዘብ አበዳሪው እዛው እንደ መጀመሪያው እንዲሠራ ተወው። ልጅየው ዕድሜው ወደ 30 ዓመት ሲደርስ አባትየው ወደ ሰማይ ቤት ሄደ፣ ዓለምን ለቀቀ። ገንዘብ አበዳሪው በገባው ውል መሠረት ለልጅየው 167 ቅንጣት ነሐስ አስረከበው። በ50 ዓመት ጥሩ የልማት ኪራይ አማካኝነት ያ ነሐስ ራሱን በራሱ ወደ 17 ጊዜ አባዛ። ስለዚህ ለጠወለገ ቦርሳ ሦስተኛው ፈውስ የሚሆነው እያንዳንዱን አምራች ሳንቲም እንዲያመርት በማድረግ የተመረተውም ራሱ በራሱ እንዲያመርት፣ ልክ በመስክ እንዳሉ የበግ መንጋዎች እየተራቡ ሀብት ለባለቤቱ እንደሚያመጡለት ሁሉ የሀብትም ጅረት ወደ ቦርሳችሁ እየፈሰሰ ይሞላዋል፣ ያደልበዋል። ገበያችሁም ቀጣይነት ይኖረዋል። ፈውስ ቁጥር 4 ንብረትህን ከውድመት ጠብቅ። ዕድለ ቢስ ሰው የሚያንጸባርቅ አርቴፊሻል ነገር ይወዳል። አንድ ሰው ቦርሳ ውስጥ ያለን ወርቅ በጥንቃቄ መያዝ ይኖርበታል፣ አለበለዚያ ያጣዋል፣ ከቦርሳው ያፈተልካል። ስለዚህ አምላክ ለትልቅ ሀብት እንዲያጨን ትናንሽ ሀብቶቻችንን በመንከባከብ ለትልቁ ሀብት መስተንግዶ እየተዘጋጀን መጠበቅ ይኖርብናል። በእጃችን ላይ ያሉ ጥቃቅን ሀብቶችን ከጥፋት በመከላከል አብቅተን ወደ ቁም ነገር በመቀየር ራሳችንን ለሀብት እንክብካቤ እናሰልጥን በማለት በአራተኛው ቀን ለተሰበሰበው ተማሪ ቀጣዩን ትምህርት አርካድ መስጠት ጀመረ። ማንኛውም በእጁ ወርቅ ያለ ግለሰብ በልማት ሥራ ላይ ቢሰማራ ሀብቱን የማሳደግ ዕድሉ ለሁሉም እኩል ነው። ዋና አስፈላጊው ነገር የሚመችና አዋጭ ሆኖ የታየውን መስክ መምረጥና ፕሮጀክት ቀርጾ መንቀሳቀስ ብቻ ነው የሚፈለግበት። አብዛኛውን ጊዜ ጓደኞቻችንና ዘመዶቻችን በተሰማሩበት የሙያ መስክ በመግባት የእነሱን ፈለግ በመከተል ማልማትና ማደግ ይቀናናል። የመጀመሪያው የልማት መሠረታዊ መርህ የያዙትን ሀብት በአስተማማኝ ነገር ላይ መዋሉ ነው። ወተት ፍለጋ የወተት ላሟን አደጋ ላይ መጣል አስፈላጊ አካሄድ አይደለም። ብዙ ትርፍ አገኛለሁ ብሎ በመጓዝ ዋናውን ወርቅ ለጅብ መስጠት ጥበበኝነትን አያመላክትም፣ ዋናውንም ሊያሳጣ ይችላልና። ታዲያ የዚህ አይነቱ አካሄድ ጥሩ ነውን ብሎ ለሚጠይቀኝ መልሴ የሚሆነው አይደለም ነው። የማይሆን ነገር መዳፈርን የሚያስከትለው ቅጣቱ አጠቃላይ ውድመት ሊሆን ይችላል። ሀብታችሁን ለሥራ ከእጆቻችሁ ከማውጣታችሁ በፊት በጥንቃቄ አጥኑት። እያንዳንዱን የዋስትና ማረጋገጫ አንድ በአንድ በዝርዝር ማየት ይኖርባችኋል። በቶሎ የመበልጸግ ጥማት በውስጣችሁ አድሮ በችኮላ የማይሆን ነገር ውስጥ አትግቡ። አትደለሉ፣ አትታለሉ። ወርቃችሁን ለማንም ከማበደራችሁ በፊት የዛን ሰው ችሎታና ብቃት እስከምን ሊደርስ እንደሚችል ደጋግማችሁ ፈትሻችሁ አረጋግጡ። ይህ ሀብት ቢወድም የመክፈል አቅሙ አለው ወይ? ዝናውስ ከዚህ በፊት ተበድሮ በአግባቡ ከፍሏል? ብላችሁ ተከታተሉ። በየዋህነት ያለምንም ጥርጣሬ ጥራችሁ ግራችሁ ያካበታችሁትን ወርቅ በቀላሉ ማቀበል አይኖርባችሁም። የያዛችሁት የስጦታ ዕቃ አይደለምና የብዙ ዘመን መሥዋዕትነት የተከፈለበት ቅሪት ነውና። ወደ ማንኛውም የልማት ዘርፍ ገብታችሁ ኃላፊነት ከመውሰዳችሁ በፊት ሊከሰቱ የሚችሉ እንቅፋቶችና አደጋዎችን መርምሩ፣ አጥኑ፣ ለይታችሁም ለማወቅ ሞክሩ። በወቅቱ የኔ የመጀመሪያ ንግዴ በሐዘን ነው የተጠናቀቀው። ለ1 ዓመት ሙሉ ስሰበስብ የነበረውን ወርቄን አንድ ጡብ አምራች አምኜ ሰጠሁት። ስሙም አዝሙር ይባላል። ወደ ባህር ማዶ በጀልባ ለመሻገር ሲዘጋጅ ጌጣጌጥ ከፎኔንሻውያን አገር ገዝቶ እንዲያመጣልኝና ትርፉን ሸጠን እንድንጋራ ተስማምተን ገንዘቤን ሰጠሁት። ገንዘቡን ይዞ ሄደ። ዕቃውንም ዕንቁዎቹንም አመጣ። ነገር ግን ፎኔንሻውያን አጭበርባሪዎች ናቸውና አልማዝ አስመስለው የውሸት አርቲፊሻል የብርጭቆ ስባሪ ሸጡለት። ሀብቴን አፈር በላው፣ አጣሁት። በዛሬው ቀን ቆም ብዬ ሳስበው
የእኔ ትልቁ የዋህነቴ ያን የጡብ አምራች አምኜ ቅርሴን ለእርሱ መስጠቴ ነው። የእርሱ ዕውቀቱ ያለው በአልማዝና በጌጣጌጥ ላይ አይደለም። ስለዚህ አሁን እናንተንም መምከር ያዝኩት ከራሴ ልምድ ጥበብ በመነሳት ነው። ሙሉ ለሙሉ በራሳችሁ ችሎታ በመተማመን በልማት መስክ ሊያጋጥማችሁ የሚችል መሰናክልን ችላ አትበሉት። ሰውን ጀርባውን ሳታጠኑ አትመኑት። ገንዘብ ለትርፍ ብለው የያዙ ሰዎች ብዙ ልምድ ያካበቱ ሰዎችን ማማከሩን በጣም ጠቃሚና የተሻለ አማራጭ ነው። እንደዚህ አይነቱን ምክር ለማግኘት ምንም ክፍያ አያስጠይቅም። ያን ምክር ምናልባትም ለመያዝ የምትፈልጉትን ወርቅ የሚመጥን እሴት ሊኖረው ይችል ይሆናል። እውነቱን ለመናገር እናንተን ከውድመት አደጋ ሊያወጣችሁ የሚችለው የዚህ አይነቱን ምክር ስትሹ ነው። ስለዚህ አራተኛው ለጠወለገ ቦርሳ ፈውስና ያንን ቦርሳም ከትልቅ አደጋ ለማስመለጥ ብሎም ለመከላከል ወርቁ እንዳለ እንደታጨቀ ለማስቀጠል ጥሩ ወተት ለማግኘት በመጀመሪያ ላሟን ራሷን ከአደጋ መጠበቅ ያስፈልጋል። ከገደል አፋፍ ማራቅ ያስፈልጋል። ገንዘባችሁን ለልማት ከማዋላችሁ በፊት ያወጣችሁት ገንዘብ ስለመመለሱ ዋስትናን ማረጋገጥ ይጠበቅባችኋል። በፈለጋችሁት ወቅት እንደፈለጋችሁት ማግኘት መቻል ይኖርባችኋል። አግባብነት ያለው የኪራይ ዋጋም መሰብሰብ ተገቢ ነው። ጥበበኞችን ብቻ አማክሩ። ወርቅ ነግደው ውጤታማ የሆኑ ሰዎች ልምድ በምክር አግኙና ተጠቀሙበት። የእነዚህን ጥበበኞች ምክር በመጠቀም አደጋ ካለው ሥራ ለመዳን መልካም ፈቃዳችሁ ይሁን። ፈውስ ቁጥር 5 መኖሪያህ ራሱ የሀብት ምንጭ ይሁን። ከሚያገኘው ከ10 9 እጅ ከሚዝናናበትና ከሚደሰትበት ቆጥቦ በማጠራቀም ራሱን እምብዛም ሳያስርብና ሳይጎዳ ቢያስቀምጥና ያንን ያጠራቀመውን ለልማት ቢያውለው በትርፋማ ነገር ውስጥ ቢከተው የሀብቱ መጠን በአጭር ጊዜ ውስጥ ይጨምራል፣ እድገቱም ይፋጠናል። አርካድ በአምስተኛው ቀን ለተማሪዎቹ እንዲህ በማለት ማስተማር ጀመረ። የባቢሎን ሰዎች በሙሉ ልጆቻቸውን የሚያሳድጉት፣ ቤተሰቦቻቸውን የሚያስተዳድሩት ሳያውቁት ሳይገነዘቡት ከገቢያቸው ከሚያገኙት ገቢ በሩብ ብቻ ነው። ለባለቤቶቻቸው ለልጆቻቸው ምንም መጫወቻ ቦታ በሌለው በቆሸሸና በተጣበበ ቤትና ግቢ ምንም የሚረባና የሚያስደስት ነገር በማይታይበት ሁኔታ ውስጥ እየኖሩ ለኪራዩ አላግባብ የጥረታቸው ውጤት የሆነውን ገንዘብ ይከፍሉታል። በመኖራቸው ሳይደሰቱ ገንዘባቸውን ያስረክባሉ። ማንኛውም ቤተሰብ በንጹሕ አካባቢ እየኖረ ለልጆቹ ጥሩ መጫወቻና መዝናኛ አካባቢ እስካገኘላቸውና ለአእምሮና ለአካል የሚጠቅሙና የሚያስደስቱ ምግብ ማዘጋጀትና ማየት እስከቻለ ባለቤቱን ቤተሰቧን ደስ በሚላት መልኩ መንከባከብ እስካልሆነላት እነዛ ቤተሰብ ውስጥ ደስታ አለ ብሎ ለማለት አያስደፍርም። ሙሉ ለሙሉ አይደሰቱም። ለመደሰት የጸዳ ግቢ፣ ለጤንነት ተስማሚ የሆነ ምግብና ቤት በተሟላ መልኩ ማግኘት የግድ ይላል። የሰው ልጅ ልቡ በደስታ ለመሙላት በራሱ ጥረት ታግሎ ኑሮን ማሸነፍ ይገባዋል። ልጆቹና ቤተሰቡ ጥሮ ግሮ ከችግር ከወጣ፣ ከለበሰ፣ ካስተማረ፣ ከቀለበ፣ ካጠጣ፣ ካሳከመ ልቡ በደስታ ይሞላል። የሚያኮራ ቤትና ግቢ ሲኖረው በልቡ ውስጥ ሙሉ ለሙሉ የመተማመን ስሜት ይፈጠራል። አካባቢውን በይበልጥ ለማስዋብ ብርታቱና ጥረቱ ይጨምራል፣ ይነሳሳል። ምንም ወደ ኋላ የሚልበት ነገር አይኖርም። ማንኛውም ግለሰብ ራሱ የሚጠለልበት የራሱ የሆነ ምንም ይሁን ምን መጠለያ እንዲኖረው አዛለሁ። ፍላጎቱ ካለው ይህ ተግባር በሥራ ላይ ለመዋል ከማናቸውም አቅም በላይ አይደለም። ካሰብንበት የራሳችን የሆነ ቤት መያዝ ማፍራት እንችላለን። ታላቁ ንጉሣችን የባቢሎንን አጥር ሲያጥሩ ሰፊ መሬት አካተው ነው ያጠሩት። ያን የባቢሎን ግንብ ውስጥ ያለውን መሬት ምንም ሳይሰራበት ባዶውን ተቀምጧል። እናም በጥሩ ዋጋ መግዛት ይቻላል። ላዩ ላይም መጠለያ መቀለስ ከባድ ነገር አይሆንም። ሌላው አሁን ልነግራችሁ የሚገባው ነገር የተከበራችሁ ተማሪዎቼ፣ ማንኛውም ገንዘብ አበዳሪ ገንዘብ ሲያበድር ገንዘቡን ሊያበድር የሚፈልገው መሬት ለመግዛትና ቤት ለመገንባት ለሚፈልግ ሰው ነው። እንዲህ አይነት ሐሳብ ያለው ሰው ሊበደራቸው ሲመጣ ደስታውን አይችሉትም። እናንተም ለቤተሰቦቻችሁ መሬትና ቤት ግዙ። ለጡብ አምራቹ ገንዘብ አበድሩትና ጡብ ያምርትላችሁ። ወርቅና ዕንቁ ግን አምጣልኝ አትበሉት፣ ሙያው አይደለምና።
ቀስ በቀስ ሌላም ለቤት ግንባታ የሚያስፈልጋችሁን ቁሳቁስ አሰባስቡ። ስለዚህ ጉዳዩን አስቡበት። ሁሉም አበዳሪ አካሎች ሁኔታችሁን አይተው ይተባበሯችኋል፣ ዓላማችሁን ይደግፈዋል። በቀላሉ የራሳችሁ የሆነ ቤትና ግቢ ይኖራችኋል። ብትደክሙም ያረካችኋል። ቤቱ ተገንብቶ ካለቀ በኋላ ለቤቱ ግንባታ የተበደራችሁትን ገንዘብ ልክ ለቤት ክራይ ትከፍሉት እንደነበረው በመደበኛነት እየከፈላችሁ ዕዳችሁን ትጨርሱበታላችሁ። በእያንዳንዱ ክፍያ ለአበዳሪያችሁ በመደበኛነት ከፍላችሁ በአጭር ጊዜ ከዕዳ ነፃ ትሆናላችሁ። የተወሰኑ ዓመታት ብቻ ነው የምትቸገሩት። ከዛማ እርካታው ዘላቂነት ይኖረዋል። ልባችሁ በደስታ ጮቤ ይርገጥ፣ ምክንያቱም የራሳችሁ የሆነ ቤት ገንብታችኋል። ለገንዘብ አበዳሪያችሁ ዕዳውን ከፍላችኋል። ልክ ለቤት ክራይ ተከፍሉ እንደነበረው በመደበኛነት በመክፈል አጠናቃችኋል። ትልቅ ዋጋ ያለው የቤት ባለቤት ሆናችኋል። በአሁኑ ሰዓት ትልቁ ዕዳ ተብሎ የሚጠራው የንጉሣችንን ቀረጥ መክፈል ብቻ ሆኗል። እነዛ ደጋጎቹ የሕይወታችሁ አጋር የሆኑት ሚስቶቻችሁን ከመሬት ከበርቴው አገልጋይነት አስጥላችሁ ብዙ ጊዜያቸውን ለቤታቸውና ለልጆቻቸው ብሎም ለእናንተና ለራሳችሁ እንክብካቤ ያውሉታል። በፍየል ስልቻ ውሃ እየተሸከሙ የከበርቴውን እርሻ ማጠጣቱ ይቀርላቸዋል። ስለዚህ የራሱ የሆነ ቤትና መሬት የያዘ ሰው የዚህን ምድር በረከት በቀላሉ ያገኛል። የኑሮም ጫና በከፍተኛ ሁኔታ ይቀንስለታል። ብዙ ወጪ አይኖርበትም። የሚያገኘውን ገንዘብ ለተጨማሪ ልማት ያውለዋል። ከፈለገም ለአማረው ነገር በማዋል ሕይወቱን ማስደሰት ይችላል። አምስተኛው የጠወለገ ቦርሳ ፈውስ ያውላችሁ። የራስህ የሆነ ቤት ይኑርህ። ፈውስ ቁጥር 6 ገቢህ ቀጣይ ስለመሆኑ አረጋግጥ። የእያንዳንዳችን ሕይወት ከሕፃንነት ዘመን ይጀምርና አርጅተን እስክንሞት ይቀጥላል። ይህ የሕይወት ጎዳና ነው። ማንም ከዚህ ጎዳና ውጪ ዝንፍ ሊል አይችልም። የፈጣሪ ጥሪ እስካልደረሰው ድረስ ለዚህ ለቀጣዩ ዘመን ቋሚ ገቢ ሊያስገኙልን የሚችሉ ነገሮች ከአሁኑ ማዘጋጀት አግባብነት ያለውና ተገቢ ተግባር ነው ብዬ ልመክራችሁ እወዳለሁ። ዕድሜያችን እየገፋ የወጣትነት ዘመናችን እያለፈ ሲሄድ መድከማችን አይቀሬ ነው። እናም ቤተሰብ ለሕይወቱ ለኑሮው ስናዘጋጀው ለኋላው ዘመኑ የማይጠቅም አድርገን የምንኮተኩተው ከሆነ፣ የምናዘናጋው ከሆነ፣ ለራሳችን ለቀጣዩ ዘመን ገቢ የሚያስገኝልን ነገር የማናዘጋጅ ከሆነ የቀጣዩ ትውልድ ላይ ሸክም እንሆናለን። ያንንም ትውልድ በኑሮው ላይ ጫና እንፈጥርበታለን። በሙሉ አቅሙ ተጠቅሞ የተሻለ ነገር እንዳይፈጥር እናጉላላዋለን። ስለዚህ የወለዳቸው ልጆች በምንም ተአምር ሸክም በማይሆኑበት ሁኔታ ቋሚ ገቢ እስከ ለተሞቱ ድረስ ሊያስገኝለት የሚችል የሆነ ነገር ማዘጋጀት ይኖርበታል። ለወርቃማ ዘመኑ፣ ለአረጋዊነት ዘመኑ በቂ ገቢ አመቻችቶ ማዘጋጀት አለበት። ይህ ትምህርት ጉልበታችሁ በሚደክምበት ወቅት ቦርሳችሁ ሙሉ እንደሆነ እንዲቀጥል እንድታደርጉና እንድትዘጋጁ ያስችላችኋል። እንድታስቡት ያደርጋችኋል። በአጭሩ ትልቅ ትምህርት ይሰጣችኋል። አርካድ የስድስተኛውን ቀን ትምህርት በዚህ መልኩ ጀመረው። የሀብትን ሕግ በጥልቅ የሚረዳ ሰው እድገቱ የማያቋርጥ ቀጣይነት ያለው ድርጅት ይገነባል። ገና በመምጣት ላይ ያሉ ቀጣይ ዘመኖች ያሳስቡታል። ስለሆነም በእርጅና ዘመኑ በበቂ ሁኔታ ገቢ ሊያመጡለት የሚችሉ ሀብቶች ይገነባል። በአግባቡ ዕቅድ ያወጣና መዋለ ነዋዩ አስተማማኝ በሆኑ መስኮች ላይ በጥንቃቄ ያውላል። በሚፈልገው ወቅትና ዘመን ለማግኘት በሚያመቸው መልኩ በጥበብና በዘዴ አመቻችቶ አስተካክሎ ያኖራል። ይህን በማድረጉ ወርቃማ ዘመኑን ማንንም ሳያስቸግር በደስታ ያሳልፋል። ለቀጣይ ዘመን ገቢ የሚያስገኙ ነገሮች ለመፍጠር በርካታ ሰላማዊ መንገዶች አሉ። አንዳንዱ ሀብቱን ንብረቱን በማይታወቅ ቦታ በሚስጥር መሬት ውስጥ ሊቀብር ይችላል። ያም የዛ ግለሰብ ምርጫው ነው። ሌቦች እንዳያገኙት አድርጎ መደበቁም የራሱ የሆነ ችሎታ ያስፈልገዋል። ከዝርፊያና ከንጥቂያ ሊያመልጥ ይችላል። የፈለገውን የተመቸውን ጥበብ ተጠቅሞ ንብረቱን ማስጣል ቢችልም የእኔ ተማሪዎች ይህን ዕቅድ በሥራ ላይ እንድታውሉት አልመክራችሁም፣ አላዛችሁም። ጥሩ ምርጫ አይደለም። አንድ ሰው ለዚህ ዓላማ መሬት ወይም ቤት ቢገዛ ጥሩ ነው። ምርጫን በትክክል አስተካክሎ ሕጋዊነቱን አረጋግጦ የእሴቱን ቀጣይነት በትክክል አስተውሎ በጥበብ መተግበር ከቻለ
ከዚህ የበለጠ ጥበበኝነት የትም ቦታ ሊተገበር አይችልም። መሬትና ቤት አስተማማኝነቱ 100% የተረጋገጠ ነው። እሴቱም አይቀንስም። ገቢውም ቋሚ ነው። ሲሸጥም የተፈለገውን ሥራ ዳር ሊያደርስ የሚችል ገንዘብ ያስገኛል። ካልሆነም ገንዘብ ለሰዎች ማበደርን ሙያ ያደረገ ሰው አነስተኛ ያላችሁን ጥሪት ትርፍ እንዲያጋራችሁ በመስጠት ያው ዝም ብሎ ቤት ውስጥ ከሚቀመጥ ለረጅም ጊዜ እንዲያበዛላችሁ ማድረግም ሌላው ጥሩ አማራጭ ነው። ገንዘቡ በየጊዜው እየጨመረ ይሄዳልና ይህ ገንዘብ አበዳሪ በየጊዜው ገንዘቡን አከራይቶ በሚያገኘው ትርፍ በገንዘባችሁ ላይ እየደመረ ያዳብርላችኋል። እኔ በግሌ በዚህ ሥራ የተሰማራ ሸበጥ አምራች አውቃለሁ። ስሙም አንሳን ይባላል። ለ8 ዓመት በየሳምንቱ 2 የነሐስ ቅንጣት ሳያቋርጥ አጠራቀመ። ያን ገንዘቡን የተበደረውን ሰውዬ በሚሰጠው ኪራይ በሚያገኘው ገንዘብ ነው ይህን የነሐስ ቅንጣቶች የሚሰበስበው። አንድ ቀን ይህ ገንዘብ አበዳሪ ለደንበኛው እስከ ዛሬ የሰጠውን ገንዘብ ዝርዝር ሲደምረው በጣም ነው የተገረመው። በውስጡ የተለየ ስሜት ፈጠረበት። አጠቃላይ የተበደረው ገንዘብ በየዓመቱ ሩቡን በኪራይ መልክ እየሰጠው ዋናውን በ4 ዓመት ውስጥ ሰጥቶ ማጠናቀቁን ተገነዘበ። በአሁኑ ወቅት የነሐሶቹ ቅንጣት 1040 መድረሱን አወቀ። እኔም በውጤቱ ተደስቼ ይህንን አከራይ ኪራይ መቀበሉን ለሌላ 12 ዓመት እንዲቀጥልበት ባለኝ እውቀት ተጠቅሜ መከርኩት። በዚህ መሠረት በየሳምንቱ 2 ቅንጣት ነሐስ ማጠራቀሙን በመደበኝነት ከቀጠለ ገንዘብ አበዳሪው 4000 የነሐስ ቅንጣት ባለቤት ያደርገዋል። ይህ ሀብት ለቀረው ሕይወቱ ሙሉ ሊያስተዳድረው የሚችል ሀብት አገኘ ማለት ነው። በእርግጥ እንደዚህ ጥቃቅን የሚገኙ ንብረቶች በጥንቃቄ ተይዘው ከተንከባከቧቸው የሚገርም አስደናቂ ትርፋማ ውጤት ያስገኛሉ። ማንም ሰው ቤተሰቡ ምንም ሀብት የተትረፈረፈው ቢሆን ለእርጅናው ዘመን በቂ ገንዘብ ዋስትና ሊሰጡት አይችሉም። ቤተሰቡንም ማንም ሊንከባከብለት አይችልም። አዋጪ ሥራ ውስጥ ቢገባም የተሰማራበት መስክ ትርፍ የሚያተርፍ ቢሆንም የማይቆጥብና ለቀጣዩ ዘመን የማያስብ ከሆነ ጉዱ ፈላ። በዚህ ጉዳይ ላይ ከዚህም የበለጠ ብናገር ደስ ይለኛል። በአእምሮዬ አንድ እምነት ቦታ ይዞ አገኘዋለሁ። አንዳንዴ ብልህ ሰዎች ለመሞቻቸው ቀን ዕቅድ ያወጣሉ፣ ይጠነቀቃሉ። አብዛኛው ሰው ግን ብዙ ትኩረት አይሰጠውም። ሞት እስከ መኖሩ የሚያውቀው አይመስልም። አንዳንዱ ለወለደውና ለወላጁ በአማካይ ጥሩ ሀብት እንዲደርሰው የተቻለውን ያህል ይጥራል። ለቀጣዩም ገና ላልተወለደውም ትውልድ በማሻገር ያያል። ይህን ሁኔታ እንደ አንድ አስፈላጊ ነገር ማየት እንዳለብን ይሰማኛል። እናም ይህንን ያሳሰበኝን ነገር ሁላችሁም እንድትተገብሩ ትፈልጋለሁ። ነገር ግን ዛሬ መተግበር ይከብዳል፣ አይቻልምም። ምክንያቱም ከአንድ ሰው ዕድሜ በላይ ይጠይቃልና። ማንኛውም ዝምድናና ማንኛውም ትብብር ይህን ጉዳይ በአጭር ጊዜ ውስጥ በአንድ ሰው ዕድሜ በአጭር ሊተገብር አይችልምና የአንድ አገር ሉዓላዊነት እንደ ንጉሡ ዙፋን በአስተማማኝ መሠረት ላይ መመስረት ይኖርበታል። በአንድ ትውልድ ይህ ዕቅድ ተግባራዊ ሆኖ በዛ ወቅት የሚኖሩ ሰዎች የታላቅ ፍስሐና የብሩክ ወቅት እንደሚያጋጥማቸው ውስጤ ይሰማኛል። ምክንያቱም ለዚህ ዓለም የሚደረግ የመጀመሪያው ትንሹም ክፍያ ራሱ ትልቅ ሀብት አስከትሎ እንደሚመጣ ይታወቃል። ስለሆነም ባለጸግነትና ደስተኝነት ወደ ቀጣዩ ትውልድ ማስተላለፍ በቤተሰብ አባል በሙሉ ውስጥ ይዘወተራል። ገና ላልተወለደው ልጅ ማሰብ ይጀመራል። ማናችንም የምንኖረው በራሳችን በተወሰነ የጊዜ ገደብ ውስጥ ነው። የመጪው ዘመን ለመጪው ትውልድ ነው። እኛ ልንኖርበት አንችልም። ስለዚህ በተሰጠን ወቅትና ዘመን በአግባብ ተጠቅመን ለሚመጡ ትውልዶቻችን ቅድሚያ ጥርጊያ መንገድ የቻልነውን ያህል ጠንክረን አስተካክለን መሠረቱን ጥለን ማስረከብ ይኖርብናል። የትውልድ ግዴታችንን ወደዚህ የመጣንበትን ዓላማ መፈጸም ይኖርብናል። ስለዚህ ለሰው ልጅ በሙሉ የማዘው በጥበብና በጠለቀ አስተሳሰብ ዘዴዎችን በመጠቀም የጠወለገውን ቦርሳ እንዲያስወግድ እየበሰለና እያረጀ ሲሄድ ቦርሳው መደለብና መወፈር ይገባዋል። የባዶ ቦርሳ ባለቤት መሆን ማለት ምግብም ሆነ ምንም አስፈላጊ ነገር ማግኘት አለመቻል ማለት ነው። ቤተሰብን ያለ ቅርስ ጥሎ መሄድን የመሰለ አሰቃቂና አሳዛኝ ታሪክ በዚህ ምድር ይኖር ይሆን? ቤተሰቡን መቀለብ ያልቻለ አባወራ፣ ጡረታውን ያላከማቸ አዛውንት፣
በራሱና በቀጣዩ ትውልድ እድገት ላይ አሻጥር እየሠራ ነው። ስለዚህ ለስድስተኛው የጠወለገ ቦርሳ ፈውስ እያደገና እያረጀ ለሚሄድ ዕድሜያችሁ የተንበሸበሸ ኑሮ የሚኖርበት ዕድል አስፉ። የቤተሰባችሁንም ኑሮ የተደላደለ የሚሆንበትን መስመር ቀይሱ። ድህነት በእናንተ ዘመን ያብቃ። የጥጋብና የደስታ ዘመን እንዲተካ ቦርሳችሁን አደልቡ። ፈውስ ቁጥር 7 ገንዘብ የማግኘት አቅማችሁን አደርጁ። በዛሬው ዕለት ለተከበራችሁ ተማሪዎቼ ወሳኝ የሆነውን የቦርሳ ፈውስ እጅግ አስፈላጊ የሆነውን መድኃኒት ልሰጣችሁ ነው። እንደዛም ሆኖ ስለ ወርቅ ላወራ አይደለም፣ የማወራችሁ ስለ ራሳችሁ ነው። ከዚህ ፊት ለፊት ያማረ ልብስ ለብሳችሁ የምትታዩ ሰዎች፣ በተለየ ከለር አምራችሁ ደምቃችሁ ተውባችሁ ተቀምጣችሁ የምትታዩ ተማሪዎቼ ሆይ በአእምሮአችን ውስጥ ተቀምጦ አብሮን እየኖረ አንድም ለስኬታችን መፋጠን አሊያም ለውድቀታችን ምክንያት ስለሆነ ነገር እነግራችኋለሁ።